ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬም አንዳንድ ጥያቄዎችን ይዤ ወደ እናንተ መጥቻለሁ። ጥያቄዎችን መልስላችኋለሁ። ቪዲዮ እስከ መጨረሻው ተከታተሉት። ማለትም የመለስኩትን ጥያቄ ድጋሚ እየጠየቃችሁኝ ስለሆነ እምለቀውን ቪዲዮ በደንብ እስከ መጨረሻው ከተከታተላችሁት ሙሉ የጠየቃችሁን ምላሽ ታገኛላችሁ ማለት ነው። ጥያቄውን ምላሹን ታገኛላችሁ። ስለዚህ አሁን ጥያቄውን አሁንም መልስላችኋለሁ። ያለውን ነገር ሁሉ ነግራችኋለሁ። እስከ መጨረሻው ተከታተሉኝ። አንዲት እህቴ ያው ይዞ መምጣት በመምጣት ዙሪያ ነው የጠየቀችኝ። ቀለበት ይወልቃል ወይ? አሁን ቀለበት ወርቅ ሊሆን ይችላል፣ የጆሮ ሊሆን ይችላል፣ የእጅ ሊሆን ይችላል፣ የሰዓት ሊሆን ይችላል። የሰዓት እኔ አላደረኩም ነበር፣ ግን የጆሮ ወርቅ ካደረጋችሁ፣ የአንገት ወርቅ ካደረጋችሁ እንትን አይሉም፣ አያስወልቁም። አላስወለቁኝም። እኔ ዝም ብዬ ነው አለ ላውልቅ ወይ ስላት ብረታ ብረት እጅ ላይ ያለ አንገት ላይ ምናምን ብቻ የሚወጣ መስሎኝ ስጠይቃት አይ እንዳታወልቂ ብላኝ አለፍኩኝ ማለት ነው። አላስወለቀችኝም። ሁለተኛ ጥያቄ ደግሞ ፓወር ባንክ ስንት ይፈቀዳል ነው? መኪና እየረበሻችሁ ነውና አፍ በሉኝ። ቤታችን አስፋልት ዳር ነው። ፓወር ባንክ ስንት ይፈቀዳል ላልሽው እንደ ስልክ ነው። እሱንም ይዛችሁ መምጣት የምትችሉት ያው የቻላችሁን ያክል አምጡ። ሳይበዛም ምናልባት አይታወቅም። ባንዱ የደረሰበት ባንዱ ላይ ደርስበት ይችላል። ለኔ ስላለፈልኝ ደግሞ እናንተ ላይ የሆነ ነገር አይታወቅም። ግን 1 2 3 ብትይዙ አሪፍ ነው። እንዳልኳችሁ ደግሞ በእጅ ቦርሳ ብትይዙት የተሻለ ነው። ካልሆነ ደግሞ ሻንጣችሁ ላይ ስታረጉት ያው ጠቅልሉት፣ በሆነ ነገር ጠቅለል አድርጋችሁ አስገቡት። እንደዛ ሞክሩ። ሶስተኛው ጥያቄ ደግሞ እኔ ከ15 ቀን በኋላ ልገባ ነው። ሰውዬ 50 ኪሎ አድርግልኝ ስለው 20 ኪሎ አደረገብኝ። ተናድጃለሁ። ሻንጣዬ ደግሞ 45 ሆነ። ትርፍ አለኝ። እኔ ብር ከፍዬ ማሳለፍ እችላለሁ እንዴ ብላ ጥያቄ ጠይቃለች። እሷ ያላት 50 ኪሎ ነበር ያለችው። 45 ኪሎ እቃ አላት። ሰውየው የቆረጠው ደግሞ ያው የትኬት እንዲቀንስለት ነው። 20 ኪሎ ነው። 20 ኪሎ ደግሞ ምን አላት? ሻንጣው ራሱ ሚዛኑን ያነሳዋል። እና ያለሽ አማራጭ ኮንትራት ከሆንሽ ግዴታሽ ነው ከፍለሽ ማሳለፍ። በምን መልኩ እንዴት ይደረጋልሽ? ወይም ደግሞ በካርጎ እንዲያደርጉልሽ አድርጊ እንጂ ይረብሻል መኪናው። እና በካርጎ እንዲልኩልሽ አድርጊ። ከበዛ ግን 50 ኪሎ ከሆነ ያለሽ 40 ምናምን ኪሎ ከሆነ 10 ኪሎ መያዝ ትችያለሽ። 20 ኪሎ በትንሹ ሻንጣ ማሳለፍ ትችያለሽ። ለ20 ኪሎ ደግሞ ያለሽ አማራጭ መክፈል ነው። ለ20 ኪሎ ካርጎ ማድረግ ደግሞ ይከብዳል። ስለዚህ እንደዛ ብታደርጊ አሪፍ ነው። ሌላኛው ደግሞ አንድ ሻንጣ አይደለም መያዝ የሚቻለው 25 ኪሎ ስቲ እንዴት ነው የሚል ጥያቄ ብዙዎቻችሁ ጠይቃችኋል። አንድ ሻንጣ አይደለም 25 የሚያዘው፣ 2 ሻንጣ ታዘጋጃላችሁ። ሻንጣውን አሳይ እንዳላችሁ እዚህ ጋር አለ፣ አሳያችኋለሁ። 2 ሻንጣ ነው። 25 ኪሎ የሚይዝ ሻንጣ በሁለቱ ትይዛላችሁ። እንደገና ደግሞ አንድ 10 ኪሎ ትይዛላችሁ። ብዙ ኮተቶችን ደግሞ እዚህ ጋር ያልኳችሁ እዚህ ጋር የምትይዙትን በደንብ ሰፋ ያለ ብዙ እቃ የሚይዝላችሁ ስልኮችን፣ ፓወር ባንኮችን ምናምን ይዛችሁ በላይ ላዩ ሻርፕ ነገር ጣል አድርጉበት፣ ያልፋል ኢንሻአላህ። እና 2 ሻንጣ ነው ይዛችሁ የምትሄዱ። እኔ እዚህ ጋር ማሳያችሁ 3 ሻንጣ ነው። 3 ሻንጣ ነው ያሳለፍኩት እና 3 ትላልቅ ሻንጣ፣ 2ቱ የኔ ነው 25 ኪሎ፣ 2ቱ የኔ ነው። አንደኛው ደግሞ ከኔ ጋር ልጅ ነበረ፣ ሌላ ሰው የሚመጣ ማለት ነው። ስለዚህ ከሱ ጋር ሆኖ ነው። ህፃን ልጅ ምናምን ከሆነ ያው 23 ኪሎ ይፈቀድለታል። አንዱ ሻንጣ የሱ ነው፣ 2ቱ ሻንጣ ደግሞ የኔ ነው ማለት ነው። እና 10 ኪሎ የኔ ይዣለሁ። እንደገና ደግሞ ያልኳችሁ ያስኩት ኮተት ምናምን ደግሞ ምቀብጥበትን ቦርሳ አላስኩም። ያው ሰፋ ያለ ቦርሳ ለጉዞ የሚሆን እቃ ሚይዝልኝ ቦርሳ ፈልጌ ነው ያስኩት። እናንተም ደግሞ እቃ ሚይዝላችሁን ቦርሳ፣ ሰፋ ያለ ቦርሳ፣ ለዛ ቀን መዘነጥ ይቅርባችሁ ብያችኋለሁ። ያው ብዙ ስራ ስለምትሰሩ መዘነጥ ይቅርባችሁ። በደንብ ለመያዝ ሰፋ ያለ ቦርሳ ያዙ እላችኋለሁ።
እንግዲህ ሌላ ጥያቄዎች የተደጋገሙ ስለሆኑ እዛውም ደግሞ ስትጠይቁ እርስ በራሳችሁ እየተመላለሳችሁ ስለሆነ ትቼዋለሁ። ያው በቲኬት ዙሪያ ደግሞ ብዙዎች አንድ ልጅ ደግሞ 1900 ሪያል ደርሶ መልስ ቆረጥኩኝ ያለች። ያው የደርሶ መልስ ቲኬት እኔ አላቅም። ያው እኔ 600 ብር 1200 ነው። እንዴት እንደሆነ አላቅም። ብቻ 1900 እንዴት እንደተቆረጠ አላቅም። ግን እኔ 600 የቀን በረራ 600 የማታ በረራ ደግሞ 650 የ50 ሪያል እንትን ያለው ፈርቅ ነው ያለው። ስለዚህ እኔ ቀኑን ነበር ስለፈለኩት የቆረጥኩት። እናንተ ደግሞ እንግዲህ ቻሉት። አስፋልት ስለሆነ መኪናው ይረብሻል እና የቀኑን እንዳትሞክሩት፣ የቀን በረራ እንዳታረጉት። ምናልባት ቤተሰቦቻችሁ ካልመጡ ማታ ስለምትደርሱ ከባድ ነው፣ ይመሽባችኋል። ጧት ከሆነ አዲስ አበባ ቦሌ የደረሳችሁት እስከ ማታ ድረስ ከጧት ጀምሮ እስከ ማታ ድረስ ቤተሰቦቻችሁ ሊመጡ ይችላሉ እና ማታ ከገባችሁ ደግሞ እዛ ማደር ስላለ ያው አይመቻችን። ብቻ በላጥ ላይ ሊሆን ይችላል፣ ከባድ ነው። እና ደግሞ ስትመጡ በጣም ወፍራም ነገር መያዝ አለባችሁ የምትለብሱት። ቦሌ ልክ ስትወርዱ ያለው ንፋስ ያለው አየር ቀላል አይደለም። ከሙቀት ሀገር ልክ ስትመጡ የሚቀበላችሁ ብርድ ቅዝቃዜ ከባድ ነው እና እኔ የሆነ ሰዓት እቃ ያስተካከልኩኝ ጎንበስ ብዬ ቀና ስል ሻርፔ ወደ ኋላ ትንሽዬ ነው የገባው። ከዛ የገባው ንፋስ ከባድ ነበር እና ወፈር ያለ ነገር ቢያንስ እንኳን ከቻላችሁ ኮፍያ ነገር ያዙ፣ የምታጠልቁት እንደዚህ ከሻርፑ ላይም ሊሆን ይችላል፣ ከስርም አድርጋችሁ ከዛ ሻርፑ እንደዚህ መጠቅለል ማለት ነው። እና እንደዛ አድርጉ። ያው ይሄን ይመስላል ጥያቄዎቻችሁ። ኢንሻአላህ ሌሎቹን ደግሞ ከገሌ ጋር አጣላችሁኝ ምናምን ያልኳችሁን ደግሞ እነግራችኋለሁ። ያው ምንም ማድረግ አይቻልም። ዱአ አድርጉልኝ። ይሄን ይመስላል። ያው ጥያቄዎቻችሁ በሚገባ መልሻለሁ ብዬ አስባለሁ። ምንም እንዲቀርባችሁ አልፈልግም። እኔ ያለፍኩትን ያሳለፍኩትን ነገር ደግሞ ለእናንተ እንዲጠቅማችሁ ነው። የሚጠቅማችሁን ነገር ይዛችሁ ነው ስትመጡ። ከዛ የሚጠቅማችሁን ነገር ይዛችሁ ነው። የማይጠቅማችሁን ኮተት ባሰበስቡ ደስ ይለኛል። ስለ ካርጎ ጠይቃችሁ ነበረ። ካርጎዬ ተደርጓል፣ ግን አልደረሰም ገና። አሁን ሳምንት አልሆነውም ከተደረገ። ስለዚህ ሲደርስ ደግሞ ያንን አሳውቃችኋለሁ። እኔ የላኩት በጉምሩክ በኩል እኔ ራሴ ፕሮሰስ ጨርሼ ምናምን ሳይሆን በቀጥታ ቤት በሚያደርሱት ነው የላኩት። ያው እዛ ሄዳችሁ ስንት እንደምትበሉ ምናምን ብቻ ስላላወቅኩኝ እዛም ገብቼ መንከራተቱ ምናምን ስላልፈለግኩት በቀጥታ ቤት በሚያደርሱት ነው የላኩት። እስቲ ደግሞ እቃዬ ሲደርስ ደግሞ አሳያችኋለሁ። ግን እቃ እንዳትገዙ። እቃ እዚህ ሞልቷል። የፈለገ ነገር ቢመጣ ከካርጎ አስባችሁ እንደገና ከዚህ ከቀረጥ እንደገና የታክሲ የመኪናን መንከራተቱ የናንተ ድካም ምናምን አስባችሁት እኔ በጣም የሚከብድ ይመስለኛል። ብቻ እቃ እንዳታበዙ። እቃ ሀገራችን ላይ ሞልቷል፣ ነፍነ ያለው። እስኪ ወጣ ብዬ ደግሞ ያለውን ነገር ደግሞ አሳያችኋለሁ። ለዛሬ በዚህ ይበቃናል። ሌላ ጊዜ ደግሞ በሌሎች በሰፊ ጉዳዮች ተመልሰን እንገናኛለን። በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።